ግን ደግሞ ዝም ካልኩኝ የምሳሌ ህይወት አደጋ ውስጥ ይገባል። ምን ስጋ ስለሆነ እንጂ ስንት ሰርቶ ያገኘም አለ እንዴ? እና ከዚህ በኋላ ለውዝ ከማዞር ተነስቼ ፎቅ ልሰራ? መጀመሪያ ያገኘውን ሰጠ ከዚህ ነው ፈቅ ብትላሻል። አንቺ ድል ባለ ሰርግ መንገዱን ላዘግቼ ነው የምንጋባሽ። የምርና ያው መንገድ ማዘጋት የምትሏን እንኳን ለጨዋታው ድምቀት ያክል እናት መግዛቢያ እኔ ምንም ማቀው ነገር የለም። እኔ ምንም እንዳታደርገኝ ምንድነው? እሺ አንቺ ሰላም አይደለሽ? ምንድነው እየተፈጠረ ያለው? ዞር በልኝ። ተረጋ። ሲመስለኝ አንተ መድብልን በደንብ ታውቀዋለህ እና እንዲህ በቀላሉ የሚሸሽ ሰው ነው። ራሳቸውን አዘጋጁ። ይሄ እንድመጣ ነግሮኛል። ያው ለሱ እንኳን ቅዠት ይሆንበታል። እሺ ወይዘሮ ማህሌት ተልኳን ለማሳካት ምሳሌ በእጇ ለማስገባት ደፋ ቀና እያለች ነው። እቺ የእባብ መርዝ ማለት ነው እንግዲህ ፈገግ በማለት ምሳሌ ለማታለልና እጇ ለማስገባት ወይም ደግሞ ለምትፈልገው አላማ ለመዋል እንግዲህ ደፋ ቀና እያለች ነው የምትገኘው። ደስ የሚለው ነገር በጣም በህይወቴ ከምደሰትበት ነገር እዚህ ድራማ ላይ ማህሌት ምንም አይነት ነገር አስባ አይሳካላት። ደስ አይልም? እንደሷ ተንኮል፣ እንደሷ ሴራ፣ እንደሷ ለሰዎች የዘቀጠ ሐሳብና አመለካከት እንዳለው ሰው እንደሷ የወረደ ሰው በዚህ ምድር የለም ነበረ። ግን ደስ የሚለው እባብ የልቡን አይቶ እግር ነሳው አይደል ነገሩ። የሷንም እንግዲህ ተንኮሏን አይቶ ፈጣሪ እግዚአብሔር እንደው ያወርዳታል። ጋይስ በቃ ሁሌም እንደወረደች ናት። አንድ ቀን እንኳን ነገሮቹ በቀጥና በወጉ ተሳክተውላት አያውቁም። ስለዚህ እሱ ነገር በጣም ነው የሚያስደስተኝ። እንዴ በቃ የወረደ ሰው በቃ እንደዚህ ተንከስክሶ ማየት ደስ ይላል። በዛ አስተሳሰቧ እንደሷ ተንኮል እንደሷ እንትን እኮ ጋይስ ሰዎችን እንኳን የሆነ ነገር ለማድረግ ስታስብ እኮ በቃ እስከ ጥግ ነው ስላችሁ በቃ የሆነ ከሰዋዊ ባህሪ የወጣ ነገር ነው የምታስበው የምታደርገው ብቻ ሳይሆን የምታደርገው ጋይስ ለማድረግ ነገሮችን የምትሄድበት ርቀት በቃ ይሄ ነው የሚባል አይደለም። በጣም በከባዱ ነው። ሰው በዛ አማካኝነት እንግዲህ ዛሬም ምሳሌን አሳልፋ አንደኛ ለሰው ለመሸጥ፣ አንደኛ ጉበቷን ለሰዎች ለሌላ ሰው ለመሸጥ፣ ሁለተኛ ደግሞ መጀመሪያ ያው ድንግልናዋን ለባለ ሀብት ይሸጣል። ከዛ በኋላ ደግሞ እያንዳንዱ አካሏ እየተሸነሸነ ለባለ ሀብት እንደዚሁ ይሰጣል ማለት ነውና እንግዲህ እሱን ነገር አስባ ነው ማህሌትም ይሄን ነገር ለማድረግ መጀመሪያ እንትኑ የመጣው ሰው። ከዛ በኋላ እንግዲህ ነገሩን ለማድረግ ማህሌትም ደፋ ቀና እያለች ነው። ይሳካላታል? ገና መድብል እያለ በየትም በኩል ይሳካላት አይችልም በፍጹም። እንዲሳካላትም ወራናችን አይደለም በጭራሽ ማለት ነው። እና ውድ ቤተሰቦቻችን ተፈተፍ እያለች ነው የምትገኘው ማህሌት። ግን መድብል በቅርብ ርቀት ላይ የተከታተላት ስለሆነ እያንዳንዱን ነገር የትም አትደርስም። ምክንያቱም እሱ አንድ በአንድ ነገሮችን እየተከታተላት ነው፣ እያጠና ነው። ሁሉንም ነገር በእርምጃዋ ቁጥጥር ስር ስለያዛት ምናልባት የሆነ ነገር ተፍተፍ እያለች ነው የሆነ ነገር ትሞክር ትችላለች እንጂ ይህን ያክል ርቃ የምትሄድበት ወይም ደግሞ ውጤታማ የምትሆንበት ነገር አይኖራትም። ለምን? ደስ የሚለው እና የሚያስደስተው ነገር መድብል በራሱ መንገድም ቢሆን የእሷን ሴራዋን ጠንቅቆ አውቋል። ምክንያቱም ያታረቀ የሚባለው ልጅ ሁሉንም መረጃ እንግዲህ ለመድብል ስለሰጠው ማለት ነው። ያው አንድ ደግሞ ከባዱ ነገር ያን ታሬ ወይም ታረቀ የሚባለው ልጅ የካሌብ ሞሲሳ ተላላኪ ማለት ነው። ለመድብል ሲያወራ መድብል ጋር ሲያወሩ ማለት ተሰምታለች። እሱ ደግሞ በጣም ትንሽ ከባድ ነገር ነው። ትንሽ ሳይሆን በጣም ከባድ ነው። ምክንያቱም ማለት አሁን ጋር ለመወደድ ለካሌብ የማታደርሰው ኢንፎርሜሽን የላትም። ገና በጥርጣሬ ይሄ ልጅ ግን አላመንኩትም፣ ዝም ብሎ ነገር ነው፣ በቃ ቆራጥ አይደለም ምናምን እያለች እያቀጣጠረች ነበረ። ስለዚህ አሁን ደግሞ የበለጥ ይሄ ነገር ሲመጣ የበለጥ ነው ነገሮችን እንትን የምትለው ማለት ነው። እንደሰማችሁና ሁሉም ነገር እንዳዳመጠች ከመድብል ጋር እየሰራ እንደሆነ ሄዳ አሁን እንደ ካሌብ ትናገራለች። ካሌብ አሁን እሷን ትልቅ ቦታ እንዲሰጣት ለማድረግ ማለት ነው። አንደኛ ለመወደድ ከዚህ የበለጠ እንትን ለማለት፣ ሁለተኛ ደግሞ ያው እሱም እያደረገ ስለሆነ ስለምሰማችሁ፣ ሶስት ደግሞ በጣም ከባድ ነገር ነው። አሁን ከመድብል ጋርም አስቸጋሪ ነገር ነው የሚሆነው። ግን የሆነም ይሁን ምናልባት እዛኛው እንኳን ባይሳካለት ከመድብል ጋር እንደሚሰራ ተስፋ እናደርጋለን። ከመድብል ጋር ሆነው
ካሌብን ለመጣል ስተጥግ ድረስ መሄዳቸው አይቀርም ብዬ ተስፋ አድርጋለሁ። ማህሌት ግን አሁን ላይ ከፋሎ ማማወጥቻለሁ ብላ እንግዲህ ያው የዝና መኪና ስለያዘች የምትችለውን ያክል እያደረገች ነው የምትገኘው። ቤተሰቦቻችን ለሁሉም ነገር እንግዲህ ተፍተፍ እያለች ነው። ይሳካላት ይሆን እንግዲህ አይሳካላትም። ደስ የሚለው ነገር ማለት ነው እንግዲህ ዛሬ አሁን እንደያችሁት ምሳሌን አታላ ለማያዝ ለማቀፍ እናትሽ ነኝ ናፍቄሽ እኮ እስካንቺ ድረስ እዚህ ድረስ መጣሁኝ እኔ እኮ በጣም ነው የምወድሽ በጣም ነው የማፈቅርሽ ሌሎችን ነገሮች እያለች ነበረ። ግን ምሳሌ አሁን ላይ እንደ በፊቱ ልጅ አይደለችም። ሲቀጥል ደግሞ ብዙ ነገሮችን ሰምታለች። አሁን ስለ ማህሌትም ሆነ ስለ ሌሎቹ ጠንቅቃ የምታውቃቸው አንዳንድ ብዙ ነገሮች አሉ። በዛ አማካኝነት እንግዲህ ምንም አይነት ነገር ላይ የምትሸወር ልጅ አይደለችም። ልትሸወድም አትችልም። ለምን መሰላችሁ? ሁሉንም ነገር በጥንቃቄ ስላወቀችው ሁሉም ነገር ስላየች ማለት ነው። ስለዚህ አሁን እርግጠኛ ነኝ ወደ ኋላ እየሸሸቻት ነው። እሷ ደግሞ በሙድ ለመያዝ እየታገለች ነው። ሩጣ እንግዲህ እንደምታመልጥ ያን ያክል ታመልጣለች ማለት አይቻልም፣ ግን ወደ ኋላ ታፈገፍግባታለች። ያኔ ደግሞ ከኋላ ሰው ይኖራል ማለት ነው። ግን ያው ማለትም እንደያችኋት የቅድም ዳጣን እንኳን ለማስያዝ በጋርድ ነው እየተንቀሳቀሰች ያለችው። ግን ምንም ያክል ጋርድ እናንተን ብትይዝም ደግሞ የትም አትደርስም ብለን ነው የምናስበው። ስለዚህ ሁሉም ነገር በጣም ከባድ ነው። ቤተሰቦቻችን ለሁሉም ነገር እንግዲህ ታፍታፍ እያለች ነው። ወይዘሮ ማህሌትም የምትችለውን ነገር እያደረገች ነው። መድብል ደግሞ ከኋላዋ በስንዝር ነው እየተራመዳት ያለው ማለት እሷ በሄደችበት በስንዝሯ አይታ እንዳላየች ያው ከኋላ እየተመለከታት ነው እያያት ነው። ምክንያቱም ሁሉን ነገር ስለደረሱበት። ብሩክም እንግዲህ ለልጁ ያለውን ነገር ታውቃላችሁ። እንግዲህ ገና ምሳሌ ሲባል በጣም ነው የነሰረው። በተለይ ደግሞ የማህሌት የነሱን ቤተሰብ ለመበጥበጥ የምትሄድበት ርቀት በጣም ከመቼውም በላይ በአእምሯቸው እንትን እያለ ነው የሚገኙ። ስለዚህ የሚችሉትን ሁሉ ለማድረግ እንግዲህ የሚችሉትን እያደረጉ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለሁኝ። መልካሙን ሁሉ ተመኘው። ላይክ አይረሳ። እወዳችኋለሁ።